ብፁዕ አባታችን አቡነ ሳዊሮስ ብዙ እየተደገሰለት ነው ይበርቱልን ለማለት ነው። አባታችን አቡነ ሳዊሮስ የወንጌል ገበሬ ናቸው። ብፁዕ አባታችን ብፁዕ አቡነ ሳዊሮስ ታላቅ መሪ አስተማሪ በቤተ ክርስቲያን አደባባይ ምእመናንን ያስረሸነው አመፀኛ አባ ሳዊሮስን ለመታገል ለመሰቃየት ለመፈተን ተዘጋጅቻለሁ ማለት ነው። እርግጠኛ ሆኜ የምነግራችሁ ቅዱስ ሲኖዶስ በመንፈስ ቅዱስ አይመራም። አለቀ። ባቱን የማከብር ትውልድ ነው ያለን። ሹመትም አይኖራችሁ፣ ዕውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ ማርያም ስላለችኩ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃናል። ሰላም ጤና ይስጥልኝ ወደ ተከበራችሁ የኢዮቲ ራክ ቤተሰቦች እንደምቃችሁልኝ በአዲስ ቪዲዮ ተመልሼ ወጥቻለሁ። ዛሬ የምንመለከተው እንግዲህ አቡነ ሳዊሮስ ያስተላለፉት አንድ መልእክት አለ። ለምን ወደ ጳጳስ ማትቀበሉኝ እያሉ እንደዚሁ ደግሞ እንኳን ደስ አለህ አትበሉኝ፣ እንኳን ወደዚህ ትግል ገባክ በሉኝ፣ እንኳን ለውጊያ ለጦርነት ገባክ በሉኝ እንጂ እንኳን ደስ አለኝ እንዳትሉኝ እያሉ ያስተላለፉት አንድ መልእክት አለ። ዛሬ የምንመለከት ነው የሚሆነው። እነዚሁ ደግሞ የቅዱስ ሲኖዶስ አባል የሆኑ ጳጳሳትና ምእመኑ ህዝበ ክርስቲያኑ ይታወቃሉ ወይ የሚለው ነገር ደግሞ ዛሬ የምንመለከት ነው የሚሆነው። ሁላችሁም ቪዲዮ ላይክ ማድረጋችሁ እንዳትረሱ፣ እስከ መጨረሻ ድረስ ማየታችሁንም እንዳትረሱ። እስቲ በዚህ ቪዲዮ እንጀምርና ከዛ እንሄድበታለን። አንድም ዲያቆን አንድም ቄስ አንድም ካህን ሳይፈናቀል ብዙ መፈናቀል በበዛበት ዘመን አቃፊ ሆነው ደጋፊ ሆነው ልጆችን አክብረው በጣም ከልብ ምስጋና ለማቅረብ ወዳለሁና እንግዲህ ጳጳስ ለአቡነ ሳዊሮስ እንደዚህ አይነት ሙገሳ ያቀርቡ እንሰማለን። ማንም አልተፈናቀለም፣ ማንም አልተነካም፣ ማንም አልሞተም የሚል ነገር ያቀርቡ እንመለከታለን። አንድ ወንድማችን ደግሞ በዚህ መንገድ ነው። ይሄ ጳጳስ ነው፣ ይሄ ደግሞ ምእመን ነው። እርግጠኛ ሆኜ የምነግራችሁ ቅዱስ ሲኖዶስ በመንፈስ ቅዱስ አይመራም። አለቀ። በመንፈስ ቅዱስ የሚመራ ቢሆን ኖሮ የንጹሃንን ደም ያፈሰሰውን በአዲስ አበባ በሻሸመኔ በቤተ ክርስቲያን አደባባይ ምእመናንን ያስረሸነውን አመፀኛ አባ ሳዊሮስን ጠቅላይ ስራ አስኪያጅ አድርጎ አይሾምም ነበር። አመፀኞችን፣ ነፍሰ ገዳዮችን፣ ሴረኞችን ስርዓተ ቤተ ክርስቲያንን እያፈራረሱ ምእመናንን የሚበጠብጡትን ታድሶ መናፍቃንን ከፍ ከፍ የሚያደርግ መንፈስ ቅዱስ የለም። የሲኖዶስ አባላት ጳጳሳት እውነተኞች፣ ሐቀኞች፣ የማይፈሩ ደፋሮች ቢሆኑ ኑሮ አባ ሳዊሮስን በሰራው ወንጀል በጣሰው ሕገ ቤተ ክርስቲያን ከጵጵስና ከስልጣነ ክህነት አውርደው ሽረው በሕግ እንዲጠየቅ አድርገው ለፍርድ ያቀርቡት ነበር። ነገር ግን ፈሪዎች ስለሆኑ አላደረጉም። የተጎዱ ምእመናንን ከቁብ ሳይቆጥሩ በአደባባይ ደማቸው በከንቱ የፈሰሰውን የምእመናንን ደም ደመከልብ አድርገው አመፀኛውን ወንጀለኛውን ነፍሰ ገዳዩን የቤተ ክርስቲያን ራስ የሲኖዶሱ ስራ አስኪያጅ አድርገው ሾሙ። ይሄ እንግዲህ ቢያንስ የ50% ምእመን ህዝበ ክርስቲያን ሐሳብ ነው ወንድማችን የተናገረው። ጳጳሳቱ ደግሞ ያሉበት ሁኔታ ያ ነው። ሰው አይታወቁም ያልኩበት ምክንያት ይሄ ነው። ይሄ ብቻም አይደለም፣ እንጨምር እስቲ። አነጻ ወንጎሪዎስ ወፈሰማ ሳዊሮስ ወስብሐት ለእግዚአብሔር። ብፁዕ አባታችን አቡነ ሳዊሮስና ልጆቻቸው ካህናቱ፣ ሊቃውንቱ፣ ምእመናኑ ያስቀመጣችሁት ቤተክርስቲያኗ ይታወቃል። በሀገር ደረጃ በልማቱ ዘርፍ ትልቁን ሚና ስትጫወት የነበረች ያለች ናት። አሁን ደግሞ በእንዲህ አይነት መልኩ ብፁዕ አቡነ ሳዊሮስ ልጆቻቸው ሌሎቻችንም እንዲህ ስንሰራ የበለጠ የቤተክርስቲያኗን ክብር ማስጠበቅ ነው፣ ዜጎችንም መርዳት ነው፣ ማህበራዊ ተልእኮንም መወጣት ነው እና የሚያስደስት ነገር ነው። መሬት መያዝ ማጠር አጥሮ ዝም ማለት በቂ አይደለም፣ መቀበል። ይሄ እንግዲህ በቤተ ክርስቲያን ምርዓ ጊዜ የተደረገ ነው። በቅርቡ ከትላንት ወዲያ እንደዛ ከ26 በ16 ማለት ነው። ይሄም እንግዲህ ጳጳሳቱ አቡነ ሳዊሮስን ያሞግሱ እንመለከታለን። ምእመኑ ይሄ ነገር ያደርጋሉ ወይ፣ ህዝበ ክርስቲያኑ ይሄ ነገር ያደርጋሉ ወይ፣ ይታወቃሉ ወይ ጳጳሳቱና ምእመኑ የሚለው እንዳለ ይሁን እንጨምር። አሁን አባታችን አቡነ ሳዊሮስ ስራቸው ሰፊ ነው፣ ቀላል አይደለም። እንግዲህ ሁሉም ይደርሳሉ።
ጎበዝ ናቸው፣ አስተዋይ ናቸው፣ አሰሪ ናቸው፣ የወንጌል ገበሬ ናቸው። ጥሩ ጸባይ፣ እጅግ መልካም ጸባይ አላቸው ብፁዕ አባታችን። እንግዲህ ይህንን ህንጻ በእውነቱ እኔ በጣም ተገርሜያለሁ። ክፍለ ከተሞቹ ተባባሪዎች ሆናችኋል፣ ጎበዞች ሆናችኋል። ብፁዕነታቸው አንድ እንጨት አይነት ዳይጨስ ነው። እንግዲህ ዋናው አሰሪ ሆኖ የአሰሪውን ድምጽ ሰምቶ መተባበር ደግሞ ልክ ጥርስና ከናፍር ተደጋግፎ ያምር ሁሉም እጅና ጓንት የሆነው ያ ህንጻ ያቆሙታል ማለት ነውና ባየነው በእውነት ተደስተናል። አባታችን የሥራ አባት ናቸው። ቅድም እንደተነበበው ይሄም እንግዲህ የጳጳሳቱ ሙገሳ ነው ለአቡነ ሳዊሮስ የሚቀርብ አነጻ ጎርጎርዮስ ወፈጸመ ሳዊሮስ ወስብሐት ለእግዚአብሔር። በዚህ ልክም የቅኔ ዘረፋ ይደርስላችኋል ለአቡነ ሳዊሮስ። ምእመኑ ጋር ያለው እይታ ቅድም መጀመሪያ ያሳያችሁ 50% ምእመን ጋር እሱ አይነት እይታ አየ። ቢያንስ 50% ባይዘው ቢያንስ 50%ዎቻችን ጋር እንደዚህ እይታ ነው ያለው። እንደዚህ አይነት አባት ናቸው የሚል ነገር ነው የምናውቀው። አሁን ጥያቄው እዚህ ጋር እኛ የማናውቀው ነገር ከየት የተደበቀ ነገር አለ ወይ ነው። አባታቱ የሚያውቁት ቅርባቸው ያሉ ሰዎች የሚያውቁት እኛ የማናውቀው ነገር ምንድነው ነው አሁን ጥያቄው። እኛ በመናውቀው ልክ ስናወራ አባትን የሚያቃልን ካህናትን የሚሳደብ ጳጳሳትን የሚሳደብ ሲኦል ይገባል ቪአይፒ ሲኦል ምናምን እየተባለ ይወራብናል። እሱን አሰማቻለሁ ከራሳቸው ከአቡነ ሳዊሮስ አንደበትና ሌላም አባት አንድ አሉ ሰዳይ ብለው እንደየቶቹን ቲክቶከሮች ዩቲዩበሮች ምእመናንን የሚጽፉት ምእመናንም ሲናገሩ የምሰሙትን ነገር የሚያሰማ ቪዲዮ አሰማቻለሁ። አሁን ደግሞ አንድም እንጨምር ስለ አቡነ ሳዊሮስ የተነገረ ሙገሳ ማለት ነው። ብፁዕ አባታችን ብፁዕ አቡነ ሳዊሮስ ታላቅ መሪ አስተማሪ፣ የማይደክሙ የማይሰለቹ በመሆናቸው በየሄዱበት ሁሉ አዲስ ነገር ያሳያሉና ብፁዕ አባታችን በእውነት የሥራ ዘመኖትን እግዚአብሔር አምላክ ይባርክልዎት። እድሜ ጤና ሰጥቶ ራሱ ጉልበት ሆኖ ደግሞ የበለጠ ስራ እንዲሰሩ እግዚአብሔር ይፍቀድልዎት ላለው እግዚአብሔር ለሁላችሁም ይፍቀድላችሁ። ለዓይናችን ድንቅ ነገር ናት ሲል በእውነት ሁልጊዜም እግዚአብሔር አዲስ ተስፋ አዲስ ራዕይ እያሳየን ሁልጊዜም ምስጋና እንዲሰፋ ወንጌል እንዲሰበክ ምእመናን ሕይወት እንዲያገኙ ነው። ይሁሉ ድካም እንግዲህ ሁሉ የተወራ ያለው ህንጻ እንዲሰሩ አንድ ቤተክርስቲያን አሰሩ በሚል ነው። ብዙ ህንጻ ስላሴዎች ግን ፈርሰዋል። በእነዚህ አባቶች ምክንያት ብዙ ህንጻ ስላሴዎች በሻሻመኔ በተለያዩ ቦታዎች በሞያሌ በያቤሎ በተለያየ በአዲስ አበባ ብዙ ህንጻ ስላሴዎች ደማቸው ደመከልብ ሆኖ ፈሶ ቀርቷል። ይሄ ነገር እንዳለ የታወቀ እዚህ ጋር ህንጻ ቤተክርስቲያን ሰርተዋል፣ ግንብ ሰርተዋል ተብሎ በዚህ መንገድ ሲሞገሱ እንመለከት። ቀደም ለዚህ ነው ጳጳሳቱና ምእመኑ አይታወቁም። ጭራሽ ነው የማይታወቁት። የምእመኑ ጋር ያለው አሳሰማችሁ ጳጳሳቱ ጋር ያለው ደግሞ ይሄ ነው። እስቲ እኔ አንድ ያሳያችሁና ይሄ ሙገሳ የሚገባው ጳጳሳት በዚህ ልክ ማለት የነበረባቸው ስለ አቡነ ሳዊሮስ ነው ወይስ ደግሞ ስለኛ አባት ነው? የብፁዕ አቡነ ታዲዮስ አስደንጋጩ ሪፖርት። የጃማይካው ሐዋርያ አቡነ ታዲዮስ መልካቸውን አይተናቸው የማናውቀው ከ40 ዓመት በላይ በኢትዮጵያ 600 ብር ብቻ እየተከፈላቸው ይኖሩት የጃማይካው ሀገረ ስብከት ሊቀ ጳጳስ የብፁዕ አቡነ ታዲዮስ ሪፖርት ምን አለ? 40 ዘመን ሰርክ ህብስት የዕለት እንጀራ በማይገኝበት ጃማይካ ሀገር ሳገለግል ስኖር ልኑር ልሞት ሲኖዶሱ ያልጠየቀኝ ለምንድን ነው? ይህን ያህል ዘመን እኔና ስራ አስኪያጄ 600 ብር ብቻ እየተከፈለን ስንኖር በየዓመቱ ለስብሰባ ባለመገኘቴ ለምን እንዴት ብላችሁ አትጠይቁም? ይህን ካሉ በኋላ አቡነ ታዲዮስ በሉ እኔም ስራ አስኪያጄም 40 ዓመት ሙሉ በእንግሊዘኛ ሰብከን አገልግለን አሁን ግን ደክሞናል፣ እርጅናም ፍጭኖናል፣ ሌላ ሰው መድቡ፣ የጃማይካ ክርስቲያኖች ያላባት አንድ ቀን ማደር አይችሉም ብለው እርፋሉ። ያን ጊዜ ምን እንደሚፈጠር መገመት አያቅትም። 600 ብር ብቻ እየተከፈለው የሚያገለግል ስራ አስኪያጅ እና ሊቀ ጳጳስ ኬት ይመጣል? የጃማይካን አየሩን ችግሩን ተቋቁሞ ቅዱስ ሲኖዶስ የጣለብኝን ኃላፊነት እወጣለሁ የሚል አገልጋይ
ከየት ይገኛል? አባቶች ሁሉንም ከሰሙ በኋላ እስከ ጥቅምት ይጠብቁን እናስብበት እንደተባለና በብፁዕ አቡነ ታዲዮስ የቀረበው ሪፖርት የብዙዎቹን ልብ እንደነካ ሰማን። የብፁዕ አቡነ ታዲዮስ ትዕግስት ምን አይነት ትዕግስት ነው? የብፁዕነታቸው በረከት ይደርብን። ዛሬም በእውነት እግዚአብሔር ሰው አለው። ዛሬኛ የሚያስፈልገን እንደዚህ አይነት አባት ነው። እንደዚህ አይነት ወርዶ የሚሰራ አባት ነው እንጂ እዚህ አዲስ አበባ ውስጥ ሸገር ውስጥ እያለ ስልጣን ፍለጋ ከዚህ በቃ ወይ ውጪ ሾሙኝ በዚህ ሹሙኝ ከዛ ውጪ ክፍለ ሀገር አልሄድም የሚል እንደዚህ ጳጳስ አያስፈልገንም። አሁን ያለ ነገር እንደዚህ ጳጳስ ነው። ይሄን ስንናገር ጳጳስን የሚያከብር አባቱን የሚያከብር አባቱን የሚሳደብ ተብለን እንዘለፋለን፣ እንወገዛለን፣ የሚያዩትን ያደርጋሉ። ለምሳሌ ያክል እኚህ ጋር ራሳቸው ሙነሳሪዎስ ሲናገሩት ነገር ላሰማችሁና እኔም ማንነ ጥያቄው ሳሉ እዚህ ነገር ላይ አቀርባለሁ። አባቱን የማከብር ትውልድ ነው ያለን። የፈተና ጊዜ ነው። ቅድም እንኳን ተሾምኩ እንኳን ደስ አለህ ሲሉኝ ነበር አባቶች። እንኳን ደስ አለ ብለዋል። ግን እንኳን ደስ አለ ሳይሆን እግዚአብሔር ያጽናህ ነው የሚባለው። እግዚአብሔር ያጽናህ ነው እንጂ እንኳን ደስ አለ አይባልም። ምክንያቱም በዚህ ዘመን ሹመት የሚሸሽበት ሹመት የሚያስፈልግበት ዘመን አይደለም። የፈተና ጊዜ ነው። ፈተና ነው። ሹመት ማለት አባቶቻችን እንደሚናገሩት ሺህ ሞት ማለት ነው። ስለዚህ ወደ መከራ መግባት እንጂ የሚያስደስት ነገር የለም። ለመታገል፣ ለመከራ፣ ለመሰቃየት፣ ለመሰደብ ለዚህ ነው አሁን ትንሹም ትልቁም የሚያውቀው የማያውቀው የሚያውቀንም የማያውቀንም ያው ስድብ ነው። አባቱን የማከብር ትውልድ ነው ያለን። ሳደብ ብዙ ነገር የሚናገር ዘመን በዚህ ዘመን ሹመት የሚመኝ ሹመት የሚያስፈልግ ነገር አይደለም። ግን ያው በመንፈስ ቅዱስ የሚመራው ቅዱስ ሲኖዶስ ትሰራለህ መስራት አለብህ ብሎ ስለዚህ እስከምችል ድረስ መቼም መታገል ነውና ለመታገል፣ ለመሰቃየት፣ ለመፈተን ተዘጋጅቻለሁ ማለት ነው። ስለዚህ እግዚአብሔር ያጽና፣ እግዚአብሔር እርዳ፣ ጽናቱ ብርታቱን ይስጥህ ነው የሚባለው እንጂ እንደዛ አይባልም ለማለት ፈልጌ ነው። ስለዚህ እግዚአብሔር እንግዲህ የሚያሰራ እሱ ነው፣ የሚጠራ እሱ ነው፣ የሱ ስራ ነው፣ የሱ ፈቃድ ስለሆነ እግዚአብሔር እንዳደረገን እግዚአብሔር እንደፈቀደልን እንሆናለን ማለት ነው። እግዚአብሔር እሱ ፈቃዱ ስለሆነ ማለት ነው። እሱ ባይፈቅድ ኖሮ የሚሆን ነገር የለምና ሁሉን የሚያስችል እግዚአብሔር ነውና እሱ እንግዲህ አስጀምሮ እናንተም ጀምራችሁ እንደፈጸማችሁ እኔም ደግሞ ጀምሬ በሰላም እንዲፈጽም የሱ ቅዱስ ፈቃዱ ይሁንልኝ። እንግዲህ አቡነ ሳዊሮስ እንደዚህ አይነት ቅሬታዎችን አቅርበዋል። እውነት እናንተ ያታስታበ ኮሜንት ያስቀምጡልኝ በዚህ ቪዲዮአቸው ላይ ማለት ነው። እና ምንድነው አባትን የሚያከብር ትውልድ ያለበት ነው። ስለዚህ እንኳን ደስ አላህ አትበሉኝ፣ የገባበት ቦታ የጦርነት ቦታ ነው ምናምን የሚል ነገር ነው ያነሱ የሚገቡት። ለምን እርሶ ብቻ ይሄናሉ? ለምን ልጁ አሳፍ ላይ ይሄ አልደረሰም? እርሶ በይዘው እነዚህ አይነት ስንናገር ከዘር ከብሔር ጋር መታገል ሰው አይገናኝም። ያያወራን ስለ ብሔር አይደለም ያወራን የምንገኘው። ስለ ስለሞቱ አባቶቻችን ነው ያወራን የምንገኘው። ስለ ስለሞቱ እናቶቻችን ወንድሞች እህቶቻችን ነው ያወራን የምንገኘው። ስለ ተቃጠለች ቤተክርስቲያን ነው ያወራን የምንገኘው። ግን ይሄ ነገር ለምን እርሶ ላይ ብቻ ሆነ? ጠይቋል ለራስዎትን። ኦኬ ለምን እርሶ ላይ ተቃውሞ ደረሰ? በብሔር አይደለም አሁንም ቢሆን ከብሔር ጋር የሚገናኝ ምንም ነገር የለም። በብሔር ይገናኝ ካላችሁ ከሳቸው ጋር በብሔር አንድ ነው የማይቀበላችሁ አለ ሁሉ እኔም ማቃቸው በአካረጀ ሰዋት አይገናኝም ከብሔር ጋር ምንም ከብሔር ጋር የሚያገናኝ ነገር የለም። ለምን እርሶ ላይ ብቻ ተቃውሞ ተነሳ? አንደኛ ይሄ ነው። ሁለተኛ ደግሞ ለመዋጋት ዝግጁ ነኝ። ከማን ጋር ነው የሚዋጉት? ከማን ጋር ለመዋጋት ዝግጁ ሆኑት? ከእመት ጋር ከልጆቹ ጋር ትላንት ሌሎች አባቶች ሲሾሙ ለመዋጋት ዝግጁ ነኝ ይሰድቡኛል ክህነትና አይቀበሉም ያለ ሰው ነበር እንዴ? ለምን እርሱ ላይ ብቻ እንደዚህ አይነት ሲያስ ለመዋጋት ይደርሳል? አንደኛ ጥያቄ እሱ ነው። ለምን እርሱ ጋር ነገር የመጣው ነው አንደኛ። ሁለተኛ ደግሞ ለመዋጋት ዝግጁ ነኝ ከማን ጋር ነው የሚዋጉት አባታችን? ይሄን ነገር በነገር መፍታት ነው የሚሻለው ወይስ እንደዚህ ተፋጦ ዝግጁ ነኝ ብሎ ኑ እንደፈለጋችሁ ነው እንደፈለም በምትሉበት መንገድ ሄዳለሁ ብሎ ለህዝብ ማወጅ ነው የሚሻለው? ይሄም እንግዲህ እናንተ ጋር ነው። ያ ደግሞ ስልጣን ሽሽት ምናምን የሚል ነገር አንስተው ነበር።
ስልጣን ሽሽት የሚሆንበት ዘመን ነው። እውነት እንደዛ ነው። ግን አሁን ላይ አሁን ስልጣን የሚሽሽበት ዘመን ነው። እርሶ ግን ወደ ስልጣን ብዙ እኮ ነው የቀረቡት። ስልጣን ሸሸሹ ሳይሆን ስልጣን ፍለጋ ብዙ ሄደዋል። ይሄን እውነታውን ነው የምናገረው። ስልጣን ፍለጋ እርሶ አባታችን ብዙ ነው ሄዱት። ስልጣን ፍለጋ ነው ያ ሁሉ ልጅ ሰው ይሞተው፣ ያ ሁሉ ህዝበ ክርስቲያን ምእመን፣ ያ ሁሉ ዲያቆን ቄስ አንድ ልጅ አባቱ ጋር ከካህን ቁጭ ብሎ ንስሐ የገባ አባቱ የሞተበት እኮ በዚህ ስልጣን ፍለጋ ነው። ጫካ ውስጥ እኮ ክሬ ሰጠው እኮ በዚህ በስልጣን ፍለጋ ነው። ከሐዋርያት ትምህርት እኮ ተለይታችሁ ገንጥላችሁ ወጣችሁ የራሱ ሲኖዶስ ሾማችሁት እኮ ስልጣን ፍለጋ ነው። ለምን እንዋሻሻለን? ይታወቃል። ይሄ ነገር የታወቀ ቅድም እንዳሳያችሁ ምስኪን አባቶች ይያሉ ጳጳሳት ይያሉ እኛ አባት እንደዚህ አይነት መቆለባበስ ይደርስላቸው ምን ይመስላችኋል እናንተ? ይሄን ስንናገር ደግሞ እሳቸውም እንግዲህ ልጅ አባቱን የሚያከብርበት ዘመን ነውና እንኳን ረሳችሁ ወይ እንኳን ደስ አላችሁ አይባልም። ኦኬ እንኳን ወደ ሳተው ወደ ካገባችሁ ይባል የሚል ነገር እነሱ አንድም አባት እንግዲህ ከዚህ በፊት ተናገሩ ነገር ላሰማችሁ አባባችሁን ተሳደባላችሁ የሚል ነገር ነው ያነሳው። መልእክቱ ለኛ ነው። ክርስቲያኖች የዚህ ዘመን ወጣቶች በሩቁ ሆናችሁ የምትከታተሉ አባቶቻችሁን የምትተቹ ደረጃ የምታወጡ ቅዱሳን ፓትርያርኮችን ጳጳሳትን ካህናትን ከፍ ዝቅ የምታደርጉ የምታጸድቁ የምትኮንኑ አደብ ግዙ። ወደ ራሳችሁ ተመልከቱ። እናንተ ዓለም ብርሃን ናችሁ ብሎ ወሉደ ብርሃን ብሎ ሾሟቸዋል። እንዴት ሰው ከብርሃን ጋር ይጣላል? እንዴት ጨለማን ይመርጣል? እንዴት አባቱን አሳልፎ ለአውሬ ይሰጣል? እንዴት የአባቱን ነውር እያወጣ አደባባይ እንዴት ይገልጣል? ምን አይነት ካም የሆነ ትውልድ ነው የመጣብን? በአባቱ ላይ የሳቀ ልጅ የቀለደ ልጅ እርግማን ይወርድበታል። ኦሪት ዘፍጥረት ምዕራፍ 9ን አንቡ። አባቱ ላይ የሳቀው ልጅ ትዝ ይላቸዋል። ለምንድን ነው የመጣብን? ይታያቸዋል። የጧፍ ምን እያደረገ ነው? እያበራ ነው አይደል እንዴ? ሰለስቱ ምዕት አባቶቻችን ሲመስሉ ይሄ ጧፍ እያበራ ነው። እኛ ማየት ያለብን የሚያበራውን መብራቱን ብቻ ነው። ምኑን ነው? ከከሰለ የራሱ ጉዳይ፣ ከሰሉ የራሱ። እኛ ማየት ያለብን ምኑን ነው? የሚበራውን ብቻ ነው። የዓለም ብርሃን ናችሁ ተብለዋል አይደል አባቶቻችን? እኛ ማየት ያለብን ይሄን ብርሃን እንጂ ከከሰሉ ጋር ጉዳይ አለን እንዴ? ሻማው ሲበራ ለራሱ ይቀልጣል። ከሚቀልጠው ጋር አንተ ምን ጉዳይ አለ? ወዲያውስ ትፈርድ ዘንድ አንተ ማን ነህ? እንዴት አይነት መረገም ነው ይሄ? እንዴት አይነት አዚም ነው የመጣብን? እንጃ። በውስጡ ምናልባት የመናፍቃንን አጀንዳ ወይም ደግሞ የዚህ ሃይማኖት ጥላቻ ያላቸው ሰርጎ ገቦች በሚያናፍሱት በሚያወጡት በሚያወርዱት እንዲህ በሚረጩት መርዝ እየተከተልን እኛም እየነጎርን ነውና ወገኔ የኔ ትውልድ የዚህ ዘመን ትውልድ ባካችሁ ወደ ልባችሁ ተመለሱ። አባቶቻችን እስከ ዓለም ፍጻሜ እንዲጓዝ የስልጣን ሰጥቷቸዋል። የሾማቸው እግዚአብሔር ነው። የሚሾማቸው እግዚአብሔር ነው። የለያቸው የቀደሳቸው እግዚአብሔር ነው። እግዚአብሔር የሾማቸውን እግዚአብሔር የለያቸውን ከምድር እስከ ሰማይ ድረስ የደረሰ ስልጣን የሰጣቸውን ለምንድን ነው ከፍና ዝቅ የምናደርገው? የታደሉት እንዲህ አድርጎ አባቶችን ያከብራሉ። ሌላው ደግሞ ሲዘረጥጥ ይውላል። ለምን? ክርስቲያኖች ማስተዋል ይስጠን። አሜን በሉ እስኪ። የምነግራችሁ የመጨረሻው የቱንም ያክል ኃጢአት ቢኖርበት ካህን በኃጢአተኛ ካህን ላይ አድሮ እግዚአብሔር ስጋውና ደሙን ይቀይራል። ይሰማል? ደግሜ እናገራለሁ። የቱንም ያክል ኃጢአት ቢኖርበት ካህኑ በአንተ እጅ ስለተፈተተ አልለውጠውም አይልም እግዚአብሔር። የሐዋርያው የቅዱስ ጳውሎስ መልእክት ለገላትያ ሰዎች በጻፈው መልእክቱ ምዕራፍ 6 ላይ ማየት ይቻላል። ስመ ኩሉ ጾር ወይ ጸውር ነው የሚለው። ሁሉም ሸክሙን ይሸከማል። ኃጢአት ቢኖርበት ለራሱ ይቀልጣል፣ ለራሱ ይከስላል እንጂ አንተን አያጠፋህም። ግማሾቻችን እዚህ ቁጭ ብለን ከተማ ያለ ቄስ ይላል፣ ከተማ ያለ መነኩሴ ይላል፣ የከተማውን ጳጳሳት ይላል።
እዚያ ገዳም ውስጥ ያሉት ናቸው የገጠሩ ናቸው ይሻሉ መከራውን ያየነ ያለው ትውልድ ለምን የሚገርመው ነገር ለካህናቱ ለመነኮሳቱ ለጳጳሳቱ ብቻ አይደለም ለቅዱሳንም ለጸበሉም ሳይቀር እዚህ ጋር ያለው ጸበል የሚያድን እዚህ ያለው የሚያድን ሁሉ ይመስለዋል ይሄ ብጅት አስከመቼ ነው ከኛ የሚጠራው ዮሐንስ ሲባል ሸንኮራ ብቻ ያለ የሚመስለው እውነት ነው ሸት ነው እንዴ ኪዳነ ምሕረት ስትባል እንጦጦ ብቻ የተቀመጠች የሚመስለው ገብርኤል ሲባል ቁልቢ ብቻ ያለ የሚመስለው ካህናት ጳጳሳት ሲባል የትናንትናዎች ብቻ ብሎ የዛሬውን ሚንቅ የሚያንቋሽሽ ለምን እኛ በብርሃኑ ብቻ መመላለስ ላይ የሚበራው መብራት ሳይንቲስቶቹ ሲሰሩት ሰዓት ገድበውለታል ኃይል ተቋቁሞ ፓወር ቢመጣ እንኳን እሱን ተቋቁሞ ይህን ያህል 50 ሰዓት 100 ሰዓት ሊያበራ ይችላል ብሎ ጊዜ ገድበውለታል እንዴት ይቃጠላል ይሄን የመሰለ ብርሃን ያለው ለምን ልትል አይገባም እንከል ታወጣለት አይገባም በሚሰጠው አገልግሎት በሚሰጠው ብርሃን መመላለስ መጠቀም እንጂ ለምን ቆሸሽ አምፖሉ ለምንስ ነው የሚጠፋው ለምንድነው የሚበላሸው ብሎ ነገር የለም አንተ በብርሃኑ እንድትጠቀም ነው ሳይንቲስቶች ቶማስ ኤዲሰን ይሄንን መብራት የሰሩልን ክርስቲያኖች ማስተዋል ይስጠን መሰማት ነው እንግዲህ ቆንጆ መልእክት ነው እግዚአብሔር ይስጥልን አላትን ያሰማልን የሚያጤን ይስጥልን አንደኛ ለሳደብንም ሁለተኛ ደግሞ እንደዚህ የተቸንም እንገኘው ተቃውሞን ያቀርብን ጥያቄን ያቀርብን ለምን እርሱ ላይ ብቻ ይሄ ነገር ሆነ ከማጋር ነው የሚዋጉት የሚል ጥያቄን ያቀርብ ነው ይሄን ስንናገር ነው ተሳደባላችሁ ታቃላላችሁ እንደዚህ መናገር የለባችሁ የተባለ የምንገኘው ትናንት እኮ ነገር አልነበረም ባይዘው ከ2-3 ዓመት በፊት እኮ አንድ ወጣት አንድ ህዝበ ክርስቲያን እኮ ስለ ጳጳሳት ኢንፎርሜሽን የለው ምንም አይናገር ነበር እራሳቸው ናቸው ይሄ ነገር ያወጡት ሆነም ብሎ ተወጣ ይሄ ነገር ዛሬ ህዝቡ ጥያቄ ሲያቀርብ ዛሬ ህዝቡ ይሄ ነገር ለምን ነው ብሎ ሲያቀርብ አባታችሁ ምትተቹ እንባላለን ኦኬ የሆነ ጳጳስ የሆነ ስለ ትምህርት አስተምሮ ለዛ ስለ ትምህርት ይሄ ልክ አይደለም እኛ እንደዚህ አልተማርንም መጻፍ ያላገኘንም ብሎ ሊቃውንቱም ሆኖ ህዝበ ክርስቲያን ምእመኑ ትንሽ እንትን ያለው ሲናገር አይ አንተ ከሱ ላይ ታውቃለህ ሰንበት ተማሪ ከሆነ ዝም በል ትምህርት እኮ ይሰጥ እኮ ነው ለምሳሌ ባለፈው ቤዛ አይደለች የመታች የተባለ ምን ነው ስብከት ስትች ልክ አይደለም ሲባል ማን አንተ እኮ ሰንበት ተማሪ ነህ እንደዚህ በስንባይ ነበር ኦኬ ስለዚህ አንዳንድ ጊዜ በጣም ከባድ እንደዚህ ነገር ውስጥ መግባትና ብቻ አምላካችን እግዚአብሔር ይጠብቀን ነው ዛሬ ይመስል ነበር ወዳችን ያው ከተማራችሁበት አዲስ ከመሳችሁበት አልተራጠረን በቀጣይ ባሪፍና ባስተማሪ ቪዲዮ እስከምንመለስበት ድረስ እግዚአብሔር ከእናንተ ጋር ይሁን ቸር ቆዩልኝ